ሰላም ሰላም ውድ የቻናላችን ተከታታዮች፣ ዛሬ ደግሞ በቦሌ አካባቢ ለኢንቨስትመንት ቆንጆ ሳይት ፈልጋችሁ ያጣችሁ ከስተመሮቻችን በሀገር ውስጥ ወይም ደግሞ በውጭ ሀገር ሆናችሁ ለኢንቨስትመንት አማራጭ እየፈለጋችሁ ያላችሁ ከስተመሮቻችን ዛሬ እኔ ጋር አዲስ መረጃ ነግራችኋለሁ። ምንድነው ካላችሁኝ ደግሞ ዲማ ሆፕ ሪል ስቴት በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ማለት ነው እያስገነባ ያለው እጅግ በጣም ቅንጡና ለግሪ አፓርትመንት አለ። እሱ አፓርትመንት ታዲያ ለኢንቨስትመንት ተመራጭ የማያደርገውን ነገር ልንገራችሁ። እዚህ አካባቢ ከ20 ካሬ ጀምራችሁ የንግድ ሱቅ ብትገዙ ወይም መኖሪያ ቤት ደግሞ ከባለ 1 መኝታ ጀምራችሁ እስከ ባለ 4 መኝታ ብትገዙ ለኢንቨስትመንት ምን አይነት ቫልዩ ሊኖረው እንደሚችል ዛሬ እነግራችኋለሁ። ዲማ ሆፕ ሪል ስቴት የምታዩትን አፓርትመንት ከግራውንድ እስከ 6ኛ የንግድ ሱቅና ከዛ በኋላ ደግሞ መኖሪያ ቤት አፓርትመንቶችን እየሸጠ ይገኛል። የንግድ ሱቆቹ ከ20 ካሬ ጀምራችሁ እስከፈለጋችሁት የካሬ አማራጭ ድረስ ዛሬውኑ የግላችሁ ማድረግ ትችላላችሁ። ሙሉ ስትከፍሉ ቅናሽ አድርገንላችኋል። ያ ደግሞ በ25% ቅድመ ክፍያ ማለት ነው። እነዚህ የምታያቸው የንግድ ሱቆችና መኖሪያ ቤት አፓርትመንቶቹ እንደገዛችኋቸው ወዲያውኑ ስም ይዘዋወርላችኋል። ለምን ብትሉኝ ዲጂታል ካርታ ቀድመን አዘጋጅተንላችኋል። ይሄ ደግሞ ትልቅ አሴት ነው። መኖሪያ ቤቱ አፓርትመንቱን እንኳን ገብታችሁ ካርታ ስትፈልጉ ከብዙ አመት ከ5 እስከ 10 አመት ይወስድባችኋል ካርታ ለመስጠት የእኛ ሀገር ቢሮክራሲ ማለት ነው። ለምን ብትሉኝ መሬቱን ሲገነቡበት ወይ ተበድረውበት አለያ ደግሞ በሊዝ ነው የገዙት ማለት ነው። እንደዚህ ሲሆን ደግሞ ካርታ ማግኘት ትልላችሁ በጣም ሊስ ነው። እኛ ግን ቤቱን እንደገዛችሁት ዛሬውኑ ብትገዙ ስማችሁ በእናንተ እናስተላልፍላችኋለን ማለት ነው። ይሄ ለኢንቨስትመንት አሴቱ ትልቅ ትረስት ይፈጥራል ማለት ነው። ስለዚህ የንግድ ሱቅ ወይ መኖሪያ ቤት አፓርትመንት ብትገዙ ከነ ካርታው ነው የምንሰጣችሁ ማለት ነው። ታዲያ ከ4 ወር በኋላ የምናስረክባቸውን የንግድ ሱቆችና መኖሪያ ቤቶቹ ደግሞ ከተወሰነ ወር በኋላ የምናስረክባቸው መኖሪያ ቤት አፓርትመንቶችን እየሸጥ እንገኛለን በቦሌ ኤድና ሞል ማለት ነው። ስለዚህ ከ20 ካሬ ጀምራችሁ ልክ እንደዚህ የሚያምሩ የንግድ ሱቆችን አለምነሽ ፕላዛ ያሉ የንግድ ሱቆችን መመልከት ትችላላችሁ። ለተለያየ ፐርፐዝ የሚሆኑ የንግድ ሱቆች ናቸው። እናንተ ደግሞ እዚህ አካባቢ 20 ካሬ ብትገዙ ካሬ እስከ 4,000 ብር ይከራያል። ቶታሊ 20 ካሬ ደግሞ 80,000 ብር ይከራይላችኋል ማለት ነው በወር። ስለዚህ 20 ካሬ እንኳን ብትገዙ ምን አይነት ሪተርን ቫልዩ ሊኖረው እንደሚችል አስቡት ማለት ነው። አለምነሽ ፕላዛ ጋር እንደምታዩት ለንደን ካፌ አለ። የተለያዩ የሱቅ መደብሮች አሉ እንደምታያቸው እስከ 5ኛ እስከ 6ኛ ድረስ አለ ሱቅ ማለት ነው። ከዛ በኋላ ደግሞ ገስታውሶች ናቸው የሚሆኑት። ገስታውሶቻቸው የኛም እንደዚህ ነው የሚሆኑት። ከዚህ የተሻለ ይሆናሉ የኛዎቹ ባልኮናቸው በጣም ትልልቅ ስለሆነ ማለት ነው። ታዲያ እነዚህ ሱቆች ጋርና መኖሪያ ቤት አፓርትመንቶች ጋር ኢንቨስት ማድረግ ከጥቅም በላይ ትርፍ ነው። ከነ ካርታው ነው የምንሰጣቸው። ባለ 1 መኝታ ለገስታውስ አካባቢ $7 የሚከራየው ቼክ አድርጋችሁ ከሆነ ምናልባት። ስለዚህ ከዚህ አንጻር ያወጣችሁትን ብር በአጭር ጊዜ ውስጥ ነው የሚመልስላችሁ። ሎኬሽኑ ማለት ነው ፕራይም ሎኬሽን ነው። ፊት ለፊቱ አዲስ አበባ ስቴዲየም ይኖራል። መድኃኔዓለምና ኤርፖርት ቪው ነው የሚኖረው ማለት ነው። እነዚህ ሁሉ ቪዎች አካቶ ዲማ ሆፕ ሪል ስቴት 25% ቅድመ ክፍያ እየሸጠ ይገኛል ማለት ነው።